1436ኛው የኢድ አልአድሃ አረፋ በዓል ተከበረ። መላው ሙስሊም ኢትዮጵያ ለጀመረችው የልማት ስኬት ዳር መድረስና ለመቻቻል እሴት መዳበር የድርሻውን እንዲወጣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጥሪ አቅርቧል። የ1436ኛው የኢድ አልአረፋ በዓል በተለይ በአዲስ አበባ ስቴዲየም በደማቅ ሁኔታ ተከብሯል። በበዓሉ ላይ የምክር ቤቱ ፕሬዝዳንት ዶክተር አህመድ አብዱረህማን የዘንድሮ በዓል ኢትዮጵያ ባስመዘገበችው እድገት በመላው ዓለም በምሳሌነት እየተጠቀሰ ባለችበት ወቅት የሚከበር በመሆኑ ልዩ እንደሚያደርገው ገልጸው መላው ሙስሊም ለአገሩ ልማትና ሰላም ዘብ ሊቆም ይገባል ብለዋል። በዓሉን ካጡና ከተቸገሩ ጋር በጋራ ማክበር እንደሚገባም ነው ያሳሰቡት። የአዲስ አበባ ከተማ ከንቲባ በተወካያቸው በኩል ባስተላለፉት መልእክት መላው ሙስሊም ለከተማዋ እድገት እያደረገ ያለውን ድጋፍ በማጠናከር መልካም አስተዳደርን ለማስፈን ለሚያደርገው ጥረት የድርሻውን እንዲወጣ ጠይቀዋል። ከማለዳው 12 ሰዓት ጀምሮ በስቴዲየሙ የተሰባሰቡት የእምነቱ ተከታዮች ሶላት ካከናወኑ በኋላ ተክቢራና ሌሎችም የሃይማኖቱን መገለጫዎች በጋራ እያሰሙ ወደ የመጡበት ተመልሰዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው።